ለአንቺ ለየት ያለ አቀባበል ነው ዛሬ። እስከ ዛሬ ሳጭበረብርሽ ነበረ፣ ውጭ እየገዛው ነበረ፣ ሳብላሽ ነበረ፣ ስጋ ትንሽ ነበረ። ዛሬ ደግሞ በራስ እጅ የተሰራውን ቆንጆ ስጋ ወጥ ነው የምጋብዝሽ። ዶሮ ወጥና አንደኛው ዶሮ ወጥ ነው፣ አንደኛው ደግሞ እውነት አይቻልም። አይ ኖ ኖ ምን ችግር አለው? እሺ በጣም የምትወጂውን ዶሮ ወጥና ስጋ ነው። በቃ ራሴ ያመጣልሻለሁ። ሂጂና ተቀመጪ። እሺ ይኸውልሽ፣ ደስ የሚለው ሁሉ ነገር ተዘጋጅቶ ወቅታ አልበላሁም። ማርያምን ማልበላሽ ቆንጆ ናት። አብላሻለሁ። የታወቀው እንዳልበላ ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ደህና ነን ሁላችንም። እና በጣም ይቅርታ ዛሬ ወደ እናንተ ስመጣ ጠፍቻለሁ እና ኦልሞስት አንድ ሳምንት በላይ ቆይተናል እና ለዚህ ደግሞ በጣም ይቅርታ። አንዳንድ ጉዳዮች ትንሽ ስላልተስተካከሉልን ነው። ኤላናም ትንሽ አልተመቻትም ነበረ፣ የቤተሰብም ጉዳይም ነበረ እና ቢዚም ስለነበረች እና በዚህ ሁኔታ ደግሞ ዩቲዩብ ቪዲዮ መቅረጽ ስላልቻለን ትንሽ ወደ እናንተ ዘግይተናል እና ለዚህ ደግሞ በጣም ይቅርታ እንደምታደርጉልን ደግሞ ባለሙሉ እምነት ነን። እና አንድ ሁለት ኮሜንት እያየሁ ነበርና በኤልዳና ዩቲዩብ ቻናል ለምን ቪዲዮ መልቀቅ አቆማችሁ የሚል ብዙ ኮሜንት እያየሁ ነበርና ትንሽ ዩቲዩብ አዲስ ስለሆነ ብዙ የሚስተካከል ጉዳይ ስላለና እሱ ጉዳይ ስላልስተካከለ ነው ከአንድ ሳምንት በኋላ ይመስለኛል ያልቃልና ከዛ በኋላ በሷም በኔም ቆንጆ ቪዲዮ እንለቅላችኋለን። እና ደግሞ ይኸው ሰሞኑን እና የመጨረሻ ሰሞኑን ስንሰራ የነበረውን ጉዳይ ደግሞ እያያችሁ ነበርና ብዙ ኮሜንትም እያነበብኩ ነበርና እኔም ደግሞ በዚህ ሳምንት ውስጥ ከራሴ ጋር በጣም እየተማከርኩ ነበረ። ከራሴ ጋር ቁጭ ብዬ ራሴን እያዳመጥኩት ነበርና የምሰራውም ስራ እያየሁ ነበርና አንዳንዴ ትክክል መስሎም አልተሰማኝም። ትንሽ እኔም እልህ ውስጥ ገብቻለሁ። አይ ነው እንደዛ ማድረግ አልነበረብኝም፣ ግን ደግሞ በጣም ተናድጄ ነበረ እና አንዳንድ ጉዳዮች ደግሞ ትንሽ ስሜታዊ አድርገውኝ ነበረ። እሷ የምታደርገው ነገር አንዳንዴ እንደ ጓደኛና እንደ አፍቃሪ ደግሞ አልተመቸኝም ነበር እና ደብሮኝ ነበረ እና ወንድም አይደለም ቅናት ቢጤ አደረብኝ እና በዚህ ምክንያት ትንሽ እልህ ውስጥ ገብቼ ነበረ እና ብዙዎቻችሁ ደግሞ ሀሳባችሁን ገልጻችሁልኛል እና ለዚህም ደግሞ ሁላችሁንም አመሰግናለሁ። እና ከዚህ እልህ ወጥቼ ዛሬ ኤልዳናን ልጋብዛት አስቤያለሁ። ደውዬላታለሁ እና ወደዚህ እየመጣች ነው። ስለዚህ ዛሬ ልክ እንደ ድሮ መጀመሪያ እንደጀመርነው አካባቢ ሁለታችን ብቻ የራሳችን ጊዜ እንድናሳልፍ እፈልጋለሁ እና ምናልባት ከዚህ በኋላ ያኛው እልኸኛው ቀስቴ የለምና አዲስ ሰውኝ አዲስ ማንነት ይዤ እቀጥላለሁ ብዬ አስቤያለሁ። እንግዲህ የሚሆነው ነገር እስኪ አብረን ያለን። በእርግጥ በእኔም አይፈረድም። ይህን ሁሉ ነገር የማደርገው በጣም ስለመወዳት ነው እና ላጣት አልፈልግም። በህይወቴ ከቀረቡኝ በጣም መልካም ሴቶች አንደኛዋ እሷ ነች። ብዙ ሴት አልቀርም፣ ግን በጣም ጥሩ ሴት ነች ይመስለኛል። የምታደርገው ነገር አላውቅም። አንዳንድ ሴቶች ግራ ያጋባሉ። አወቋቸው ስትሏቸው አታውቋቸውም፣ አላወቅናቸውም ስትሏቸው ደግሞ ግራ ያጋባሉና እዚህ ዓለም ላይ የሚከብደው ነገር የሴትን ማንነት መረዳት ነው። ሴት ልጅን የተረዳ ወንድ በጣም ጎበዝ ነውና እድለኛ ነውና እና እዚህ ዓለም ላይ ሴት ልጅን የተረዳ ወንድ ስኬታማ ነውና ጠንካራ ነው ብዬ አስባለሁ። እኔ ደግሞ እሱን ለማድረግ እየሞከርኩ ነው። በእርግጥ አንዳንድ ነገሮች ይደብሩኛል፣ ማርያምን አልዋሻችሁም፣ በጣም ይደብሩኛል። እሱ ከተሙ ጋር እንደዛ ስታደርግ ጠልጠል ስታደርገኝ ይደብረኛል። ወንድ ልጅ ክብር ይፈልጋል። እኔ መከበር እፈልጋለሁ። እሷን አከብራት የለ እሷን ወዳት የለ እና እንድትወደኝ እፈልጋለሁ። በእርግጥ ሰውን ስንወድ ይወደናል ብለን አይደለም የምንወደውና ማንነቱ ነው እንድንወደው የሚያደርገን፣ ፐርሰናሊው ነው፣ ለሰው ያለው ክብር፣ ለሰው ያለው ፍቅር ነው ሰው እንድንወደው የሚያደርገንና እንግዲህ እስከቻልኩትና አቅሜ እስከፈቀደ ድረስ አንዳንድ ባህሪዎቿንም ችዬ እጠብቃለሁ በተስፋና ግን ምን እንደሚሰራ አላውቅም። ማርያም ዛሬ ለየት ለማድረግ ከሌላው ጊዜ ለየት ለማድረግ ቀለል ያለ ምግብ ለመስራት አስቤያለሁና ይመስለኛል የምትወደው ይመስለኛል። ሲገምቱ ምን እንደምሰራ ማርያምን የወንድ ልጅ ምግብ ነው የምሰራው። ምክንያቱም እንደዛ መሆን አለበት። አሁን እስኪ አስቡት ለምሳሌ እንደሌላው ቀን ስጋ፣ ፓስታ፣ መኮሮኒ የሆነ ነገር በሰራ እንክብካቤ ይበዛል። ስለዚህ ያለ አይደለ አንዳንድ ሴቶችን ደግሞ የማትገመት ወንድ መሆን አለባችሁ ልላችሁ እፈልጋለሁ። የማትገመት ሰው መሆን አለባችሁ ልላችሁ ፈልጌ ነው። ቆንጆ ጊዜ እናሳልፋለን። ቆንጆ ምግብ ጋብዝሻለሁ ነው ያልኳት እና እንግዲህ ቆንጆ ስላት ወይ በርገር ወይ ፒዛ ወይ ስጋ ነው የምታስበው። እኔ ግን እንደዛ አላደርግም። ምክንያቱም የማልገመት ሰው መሆን አለብኝ ከዚህ በኋላ
አብሶ ደግሞ ሴቶች ላይ እና አብረን ነው እናቴ ትሙት ቆንጆ ኢንዶሚ ሰርቼ ብላታለሁ። ምን ታመጣለች? ኢንዶሚ ከእንትን ሆ ከፈላ በኋላ ግን ምን እንደሚደረግ አላውቅም። መከራ ነው። አንድ በቀን ነው ወይስ አይበቃንም? አንድ ይበቃል። እናሳን ሌላ እንግዲህ የለብን። ዳቦ ያስፈልጋል እንዴ? ዳቦ አላ ኢንዶሚ በዳቦ ይበላል? እግዚአብሔር ነው። እኔ ኢንዶሚ ብዙ አልበላም። አንዳንዴ አልፎ አልፎ ካልሆነ ብዙ ምግብ መስራት ላይ ቀላል ምግቦችን መስራት ብዙ አልችልበትም። እኔ ደስ የሚለኝ ምናምን ስጋ፣ ቁርጥ፣ ክትፎ ያላ ከበድ ያለ ምግብ ወንድ ሊሰራቸው የማይችላቸው ምግቦች መስራት ደስ ይለኛል እና እችልበታለሁ። ግን ኢንዶሚ እንቁላል ምናምን እስከዚህ ምን ግን እስኪ ብቻ አብረን የምናየው ይሆናል። ቤተሰብ ግራ የሚያጋባ ነገር ነው በነገራችን ላይ እና የምር ግራ ገብቶ ነበረ እና ይህን ሰሞኑን እንደውም እሷ ትንሽ ቢዚ መሆኗ እኔ ወደ ራሴ እንድመለስ አድርጎኛል። ቁጭ ብዬ ሳስብበት ስለነበር እስከዛሬ የነበሩት ቪዲዮቹን ላይ ያዩ ነበር። መጀመሪያ ላይ ለእሷ የነበረኝን ስሜት፣ ለእሷ የነበረኝን ፍቅር ኢቭን አሁንም አልተቀየርም፣ ግን በመሀል አንዳንድ ማንነቴ ተቀይሯል። አስታውሳለሁ ሁላ የምር ቤቴ ሁላ ለመጀመሪያ ጊዜ ጠርቻት እግዚአብሔርን ቀርታ እንዴት እንደሆንኩኝ አስታውሳለሁ። እንዴት ጠጣ እንዳመሸው እንዴት ደብሮኝ እንደነበረ በጣም ነው የማስታውሰውና አሁን ያ ቀስት የት እንደሄደ ግራ ገባኝ። በዛ ልክ መስዋዕትነት ሲከፍል የነበረው እንደዚህ ቀረች ብላ ከኪ ዘራፍ ሲል ነበረ። አሁን ደግሞ ሌላ ጉዳዮች ገብቻለሁ። እንደዚህ እንደሆነ ያደረገችን በእርግጥ እሷ ነች። እሷ የምታሳይ ነገር ነው። የሆነ ያክል ተስፋ ትሰጠኛለች፣ ከዛ ተስፋ ታጨልምብኛለች እና በማለት ደግሞ ያኔት መጣች እና ብዙ ነገር ሞከርኩ። የምር እንደምትወደኝ ለእኔ ፍቅር እንዳላት በጣም በብዙ ነገር ሞክሬያለሁ። ምናልባት የሞከርኩበት መንገድ ትክክል ይሁን አይሁን ምንም የማውቀው ጉዳይ የለም፣ ግን አሁን ሳስበው ትንሽ እንዳጠፉ ገብቶኛል። ከአይኔት ጋር ማድረገው ነገር ትንሽ እሷን የረበሻት ይመስለኛል። እኔ ከአይኔት ምንም ፈልጌ ሳይሆን ግን ኤልዳና ለእኔ ያላትን ፍቅር ቦክስ ስለፈለግኩ ነው። ሳክፋት አንዳንድ ጉዳዮችን ሳውራት ነበረ። እንዲሁም የሆነ ሳለ ያስታውሳለሁ እዚህ ቤት መጥቶ ራሱ እሷን ኢግኖር አድርጌ ከያኔት ጋር ነበረ ሳወራ የነበሩና በጣም ነበረ አይኗን ሰው የነበሩና ቅናት ቢጤ እንዳደረባት ትንሽ ተረድቻለሁ። ያው የሚቀኑ ሴቶች ደግሞ በጣም ስለሚያፈቅሩ ይመስለኛል። ባታፈቅረኝና ላይክ እንደ ጓደኛ ብትኝ እንዲሁም ልታጣብሰ የተሞከር ነበረ። ብዙ ሴቶች እንደዚህ ያደርጋሉ። የሆነ ወንድን የማይወዱ ከሆነ ለጓደኛቸው ያጣብሳሉ። ግን የምር ፍቅር ካለባቸው ትንሽ ቅናት ቢጤ ያንጨረጨራቸዋልና ብቻ ሁሉም ነገር አሁን ተረድቻለሁ። ከዚህ በኋላ አንዳንድ ነገሮችን አስተካክዬ እሷንም ተረድቼ ህይወቴን ለመቀጠል ሞክራለሁ። እሷንም በማያስከፋ እሷን በማያስደብር መልኩ ብቻ እናንተም ስላላችሁ ከእናንተ ሀሳብ የተቀበልኩኝ ቆንጆ ነገር ለመስራትና እሷን ለማስደሰት እስከቻልኩ ድረስ እሞክራለሁ። ብቻ ደስ ይላል አንዳንዴ ማፍቀር ማርያምን። ብቻ ግን እንደዚህ አይነት ነገር እናንተ እንዳታደርጉ። የምር አንድ ሰው ለማስቀናት ከሌላ ሰው ጋር ፍቅር እንዳትጀምሩ። በጣም ነው ዋጋ የሚያስከፍላችሁ። የምሬን ነው፣ በጣም ነው ዋጋ የሚያስከፍላችሁና እኔ አሁን ቁጭ ብዬ ባላስብ ኑሮ ብዙ ማጣው ነገር ይኖራል። እሷንም ላጣ እችላለሁ፣ ራሴንም ላጣ እችላለሁ እና ትክክል አይደለም እና ይመስለኛል ዋሽን ይፈላል። በህይወት ውስጥ ከባዱ ነገር ምን እንደሆነ ታውቃላችሁ? ማርያምን ማፍቀር። እንደ ማፍቀር ደስ የሚል ነገር የለምና በጣም ከባድ ነው። በጣም እግዚአብሔርን ደስ ይላል። በጣም ደስ የሚል ሲቃይ ከሰው ጋር ስታወሩ፣ ከምታፈቅሩ ሰው ጋር ስታወሩ፣ ከእሷ ጋር ጥሩ ጊዜ ስታሳልፉ ደስ ይላችኋል። በዛው ልክ ደግሞ ስታጧት፣ ከሌላ ወንድ ጋር ስታዩት፣ ደውላችሁ ስታጧት ምናምን ትንሽ የሚያስከፋ ነገር አለውና ብቻ ደስ ይላል። የሚያፈቅር ሰው ደግሞ መልካም ልብ ያለው ሰው ነው። የምሬን ነው። የሚያፈቅር ሰው ንጹህ ሰው ነውና ንጹህ ሰው ነው እያልኳችሁ ነው። እንዴ እየሰራው ቤት የሚጋብዛት እሷ ለምንድን ነው ሰርታ አንድ ቀን እንኳን ሰርታ ቤቴን አላለችኝ? አይሽ ፍቅር እንደዚህ አይባልም። ፍቅር እንደዚህ አያስፈልግም። የምሬን ነው። ዝም ብላችሁ አፍቅሩ።
ከሰው ምንም ነገር ሳትጠብቁ ማርያምን ምንም ነገር ሳትጠብቁ ዝም ብላችሁ አፍቅሩ። ምላሽ የጠበቃችሁ ቀን ትጎዳላችሁ። መድኃኒዓለም እኛን ሲወደን ለእኛ ሲሞት ከኛ ምንም ነገር ጠብቁ አይደለም፣ ግን ያለውን ነገር እንድናውቅ ነውና ጥሩ አይደለም። ፍቅር ጊዜ እንድትሄድ አይደለም። እሺ ፍቅር መኖር ነው ለሚወዱት ሰው እና አፍቅሩ። ፍቅር የማይገቡት ሰዎች ካላችሁ አፍቅሩ በጣም የድሃ ፍቅር ይባላል። በነገራችን ላይ እውነት የድሃ ፍቅር ደስ ይላል። ሰውን በኢንዶሚ መጋበዝ እንደዚህ ይቻላል እያልኳቸው ነው። እንደኔ ገንዘብ የሌላቸው እንደኔ ድሃ የሆናቸው ወንዶች ምናምን ጥብስ ምናምን በርገር፣ ፒዛ መጋበዝ ከከበዳችሁ እንደኔ በ3 ደቂቃ የሚበስል ኢንዶሚ ስሩና የምትወዱትን ሰው አስደስቱ። ፕሮሞሽን እየሰሩ አይደለም፣ እሺ እንዳይመስላችሁ። አይመስልም እንዴ? እንግዲህ ቤተሰቦች ቆንጆ ቪዲዮ እንግዲህ አብረን ከሷ ጋር ደስ የሚል ጊዜ አሳልፋለን በኢንዶሚ። እንግዲህ ቤተሰብ እሷም ስትመጣ እንግዲህ ቆንጆ ፍቅር ለመስጠት እሞክራለሁ፣ ጥሩ ወንድ ለመሆን እሞክራለሁ እና ይመስለኛል ኢንዶሚናችንም እየበሰለ ነው እና እንዳይቦካብን እና አጥፋ እስኪ ይግቡ፣ ክፍት ነው። ይግቡ ወይዘሪት ኪልዳና። ምን ያስቅሻል? ለአንቺ ለየት ያለ አቀባበል ነው ዛሬ። እስከ ዛሬ ሳጭበረብርሽ ነበረ፣ ውጭ እየገዛው ነበረ፣ ሳብላሽ ነበረ፣ ሲጋብዝሽ ነበረ። ዛሬ ደግሞ በራስ እጅ የተሰራውን ቆንጆ ስጋ ወጥ ነው የምጋብዝሽ። ዶሮ ወጥና አንደኛው ዶሮ ወጥ ነው፣ አንደኛው ደግሞ እውነት አይቻልም። አይ ኖ እዛው ኖ ኖ ኖ ምን ችግር አለው? እሺ እሺ በጣም የምትወጂውን ዶሮ ወጥና ስጋ ነው። በቃ ራሴ ያመጣልሻለሁ። ሂጂና ተቀመጭ። እሺ ይኸውልሽ፣ ደስ የሚለው ሁሉ ነገር ተዘጋጅቶ ወቅታ አልበላሁም። ማርያምን ምን አልበላሽ? ቆንጆ ናት። አልበላሻለሁ። ይታወቃው እንዳልበላሁ እስቲ ነገረኛል። ምን አይቻልም። እዚህ ይኸውልሽ ገና አላለቀም። ይኸውልሽ ሁሉ ነገር አስተካክዬ አመጣልሻለሁ። አሁን እባክሽ በክብር ደንበርሽ እንደዛይ ጉድህ ነች። ሁለት ደቂቃ ብቻ ጠብቂኝ፣ አቀራርቤ አመጣልሻለሁ። አያስፈልግም። እውነት በኋላ እኔ ሰራሁልን ያቀረብኩልኝ አልፈልግም። መጣሁ ምን አቅለበለብኝ። ውርደት እኮ ነው፣ እግዚአብሔር ውርደት ነው። ኢንዶሚ ተሰርቶ ስጋ ወጥና ዶሮ ማለት ከባድ ነው። እንግዲህ እስቲ መቼ ነው የምታርፈው? አልኩሽ እኮ ምንም ይኸውልሽ፣ ተረጋጊ እባክሽ። እንዳትመጪ ማርያምን እንዳትመጪ እሺ፣ ተረጋጊ እዛው። ቆንጆ ስጋ ወጣች ነች እንግዲህ ጋይስ።
ኧረ በስመ አብ ስጋ ብሎ ስጋ መሰለሽ እንዴ? ስጋ ብሎ ስጋ መሰለሽ እንዴ ነው የምልሽ። ከዚህ በኋላ የቀስቴ የሰራውን ካልሆነ አልበላም ነው የምትይው። መኝኝ እሺ፣ ሰምተሽኛል? ኤሉዬ ታያለሽ እባክሽ። እኔ እኮ ነኝ። ኧረ የእኔ ስጋ ወጥ የቦካ አይደለም ሴትዮ። አቤት መረቁን ደግሞ ልነግርሽ አልችልም። በስመ አብ መረቅ ብሎ መረቅ መሰለሽ። የትም አባሽ አታገኙም ነው የምልሽ። የትም አባሽ አታገኙም። ወይዘሪት ኤልዳና አሁን ትገምቻለሽ፣ የትኛው ነው ስጋው፣ የትኛው ነው ዶሮ ወጡ? ገምች። የትኛው ነው ስጋ፣ የትኛው ነው ዶሮ ወጡ? ዶሮ ይመስላል። ታለቀሽ። መጀመሪያ እጅሽን ታጠብሽ። ታጠቢ ኤሉ ታጠቢ። ማርያምን አንቺን ጨፍኝ እግዚአብሔርን፣ ኧረ ጨፍኝ ኤልዳና። ካልሆነ አትፈያትም። ሲዞ ነው የሚሄደው። ይሄንን አብኮታልሽኝ። ይሄን የመሰለ ይሄ አንዱ እኮ ይበቃ ነበር። ይሄን የመሰለ አንቺ እኮ ነው ሁሉ አፈርደች ሲበላ ነበር። ሞያለኝ እንደምን ቀቅሎ ለመምጣት ነው። ይሄን ራሱ ነው ነው ያበለውሽ። አንተ በርሻት ነው በበርሽ ነው አንተ የሰራው ነገር አይደለም። ማርያም እንዴት እንደሚጎረስ ራሱ እኮ ነው ደቢር አረጋግጥ ይገለጥ ማርያም ማለት ምንድነው እንደዚህ እኔ እኮ በጣም በቃ ይምርግ ነርቦች ነበር ማርያም ደግሞ ወይ ወተን እንበላለን ስለዚህ መጣልሽ አይ አይበቂም ማርያም አንተ የሰራው ኢንቨስትመንት ነው። ኧረ ዛሬ ምንድነው ፍቅር እየጨመረ ነው። አንተ ራም ታቀባበለ ዛሬ ገና በቃ ቤቱ የሆነ ደስ ይላል። ደስ የሚል መንፈስ አለው። ሁሌም ታውቂያለሽ፣ እኔ ከአንቺ ጋር ብቻዬን ስሆን እኮ የሆነ ደስ የሚል መንፈስ ይሰማኛል። ዛሬ ነው ቤቱ አይደል እንዴ ለብቻው የተገኘው? ምን ከዚህ በኋላ ምን ማለት ነው? እሺ ሌላ ቀን ድንጋይ ራስ ከዚህ በኋላ ይኸውልሽ ሌላ ሰው ማንንም አትይም። እኔ ብቻ ነው የምትይኝ። እሺ አባሽ በደንብ በያት። እሰይ ማርያም ነሽ ልቀበልሽ። ማርያም ነው ያንቺ ይጣፍጣል። አብዙብሽ አሁን በምን አወቅ? በጣም ነው የሚያቃጥለው። ማርያም ምን አድርጌ ነው ቀስቴ እንደዚህ የምታቃጥለኝ? አንቺ ይሄን ያክል ጊዜ ስታቃጥኛል ነበር። ቢያንስ በሌላ ነገር ባላቃጥልሽ በዚህ ላቃጥልሽ ብዬ ነው። እንኬሽ ለማንኛውም አላንጠልሽ። አቤት ይሄ ሁሉ ጉራ አሁን ስጋ ወጥ ነሽ ዶሮ ወጥ ነሽ ሲል ነበር። ይኸውልህ ደግሞ ቆቀሎ ለማምጣት ነው። አንተ ደግሞ ትንሽ ቦክቶብሃል። ማን ያወቀው? ምንድን ነው ያወቀው? እኔ ያወቀሁት እኔ ጀመር ራስሽ በማንካ እንደዚህ የነካከለ ያወቀሁት እስቲ አይ ገና ፋሽ ነው ግን ቆይ ትንሽ አመሰግናለሁ። በቴተሞቻለሽ ቀስቲ የኔ አባት የኔ ኩሩ የኔ ጀግና እንደዚህ አስበህ ተጨንቀህ ለኔ ሁሉ መስዋዕትነት ስለምከፍልልኝ ከልብ አመሰግናለሁ። ማን እንዳንተ በህይወት ዘመኔ እንዳንተ አይነት ሰው አይቼ አላውቅም። ምግብ ሰርተው ቤቱ የሚጋብዝ እሺ። ኧረ ሌላስ ብትይ ምን አለ? ሌሎች ሴቶች የሚሉትን አማርኛ እነሱ የሚሉትን ይልትገምልህ። እሺ ለይተህ አማርኛ አለ ምን አይነት ገለሱ ፌክ ነው ነገር አልሸነገለም። እኔ በጣም ለየት ያለ ነገር ነው የምጠቀመው። እኔ ያ አንድ ቀን አይ እንደቀላል አይደለም። አይ ማየት ፈልጋለሁ ግን እንደዚህ ደረቅ ነሽበትን ምክንያት ግን እስካሁን ፈልጌ ላገኘው አልቻልኩም። ማን ነው አንቺ ነሽ? ምን አንቺ ነሽ ደረቅ? እሺ ልክድ ግን ከኔ ካንተ ማን እውነት ተመል ደረቅ? ከኔ ካንተ ማን ነው ደረቅ?
ማን ይብሳል? አንቺ ትብሻለሽ። ማርያምን አንቺ ትብሻለሽ። እንዴት እንደዛልሽ? አይ በቃ እኔ እንዳንተ ያክል ደረቅ ከሆንኩኝ አስተካክላለሁ። ምክንያቱም ደስ አይልማ፣ ያስጠላል። አንተ ድርቅና ከፈለሽ ቤተሰቦቻችን ጠይቂያቸው። እነሱማ ምን እንደሚሉ እየተረጋገጠ ነገር ነው። ከቤተሰቦቻችን ጠይቂያቸው። እስከ ዛሬ ሁለታችንም እኩል ነው ያውቁናል። አንቺንም እኔንም በደንብ ያውቁናል። በጣም ደረቅ ማን እንደሆነ እነሱ ጠይቂያቸው። እንሰማለን፣ ግን እኔ ማንን እንደሚሉ እርግጠኛ ስለሆንኩኝ ምናልባት ደረቅ ሊሆን ይችላል፣ ግን ደግሞ ለሱ በቂ ምክንያት ሊኖረኝ ይችላል። ጭራሽ ምን አይደለም እንዴ? አንቺ ትብሻለሽ ነው ወይስ እኔ ጭራሽ? ኧረ ቀስቴ ትንሽ ቀዝቀዝ ሲያስጠላ ደግሞ አጣባጥ ነበር። ቀጣይ ምንድን ነው? አንቺ የምታቃጥኝ ይበቃኛል። በነገራችን ላይ እኔ ሳላቃጥልም እና ምንድን ነው የምታቃጥኝ? እንደዚህ እንደሆነ የምታረገኝ በነገራችን ላይ እስካሁን ስልሽ ስላደረኩት ነገር የምር ይቅርታ ማርያምን ስልሽ ይቅርታ በቃ ማርያምን። ዛሬ ምን ተገኝቶ ነው? እኔ እንጃ ሳስብበት ነበር ይሄን ሰሞኑን ቁጭ ብዬ ብቻዬን ነበርኩ። አንቺንም እያገኘሁ አልነበረም። ከዛ ለራሴ ጊዜ ወስጄ በጣም ሳስብበት ነበርና አንዳንድ ነገሮች ትክክል እንዳልሆኑ ተረዳሁ። ትንሽ ግልፍተኛ ነኝ፣ ከአንቺ አልበልጥም እና ደግሞ ግዴታ ከሁለት ሰው የሆነ ሰው መሸነፍ አለበት ብዬ አሰብኩኝና ለምን ላይ ሄሉኝ ያልሸነፍላትም ተሸነፍላት ማን ይሸነፍላታል የሚል ሀሳብ መጣልኝና ከዚህ በኋላ በቃ ምንጣፍሽ ለሆነ እርግጠኛ ምንጣፍሽ ለመሆኑ ወስኛለሁ። ለምን አይ እንዲህ በቀላሉ ሞች አሰጥም አንተ ማለት ላንቺ ይሁዱ ጊዜ ለማንም ልትሰጥ አላውቅም። እጅ መስጠትም አልወድም፣ ግን ደግሞ አንዳንዴ እጅ መስጠት ያለብን ቦታ አለና እሱ ቦታ ደግሞ አሁን እንደሆነ ተረዳሁ። እንዳንተ አይደለም። ዛሬ ግን በጣም ለየት ያለ ማርያም ለዚያ ነበር በርግጥ አስቤ የነበረው እዚህ ጋር አበቦች፣ እዚህ ጋር የሆነ ቆንጆ ቆንጆ አበቦች፣ ከዛ የሆነ ሻማ፣ ከዛ ወይን፣ ከዛ ቆንጆ ስጋ ወጥ ዳይኒንግ ቴብል እና ቆንጆ ነገር ነበር አስቤ የነበረው። ግን አንዳንዴ የማትገመት ሰው ሁን የሚል ሀሳብ መጣልኝ። ቀስቴ የማትገመት ሰው ሁን፣ ለዛ ነው ስጋ አስመስለኝ እንደውም ያቀርብላት የሚል ሀሳብ መጣልኝና ዋናው እኔ እናንተ አብረን እዚሁ መሆናችን ነው እንጂ ሌላ ምንም ምንም ማተር አያደርግም። ለእኔ ችግር የለም እና ምንድን ችግርሽ ማለት አብረን አሁን ዋናው እዚህ ጋር በሰላም መሆናችን ነው እንጂ የምታቀርበው ነገር ምንም ማተር አያደርግም። እሺ ምን ላስታክል? እስከዛ ያውቁሽኛል። አንዳንድ ችግር ነው የለቀፍሽ። ለማንኛውም እውነት ብዙ ችግር አለ። ለምሳሌ በጣም ብዙ ችግር አለ። እሺ ንገረኝ እነሱን ችግሮች። በቃ ድርቅና ሰው የሚልህን ነገር አትሰማም። እሺ ምን አንቺን ያልሰማሁበት ቀን መቼ ነበረ? እኔ መቼ ሰምተኸኝ ታውቃለህ? ሁሌ እሰማሻለሁ ማርያምን። ግን አንዳንዴ ታናድጅኛለሽ። ስትናደድ ምን አትሰማኝም። ይህ ነገርን የምታስተካክል ከዚህ በላይ ግን እሰማሻለሁ ማርያምን እሰማሻለሁ። ግን ደግሞ አንቺ የምታስተካክያቸው ብዙ ነገሮች አሉ። እንደዚያ ግን ድርቅ የምትያቸው ነገሮች ማቆም አለብሽ። አንተ እኮ ነህ እንደዛ እንድደርቅ የምታደርገኝ። በነገራችን ላይ አይደለም ማርያምን። እና ማን ነው? ዝም ብዬ ከመሬት ተነስቼ ይሽቃለሁ። አንቺ ነሽ ለምሳሌ ግግም ትያለሽ። መሸነፍ አትፈልጊም። የምሬን ነው። ምን ማለት ነው? ድርቅ ትያለሽ አንዳንዴ። በቃ እኔ ያልኩት ካልሆነ ማን ነው እንደዛ እንደሆነ የሚያደርገኝ? እኮ ነው እኔ ከመሬት ተነስቼ ዝም ብዬ እደርቃለሁ። ውሸት አሁን ይሄ ውሸት ጀመርክ። በቃ መከራከር አልፈልግም ከአንቺ ጋር አይነት። ዛሬ ግን ደስ ይላል ማርያም፣ ደስ ይላል። በጣም ደስ ብሎኛልና ለማ ይሄን ቤት አላምነውም እኮ ውስጥ የሆነ ሰው አለ። ይሄን ቤት አላምነውም። እንዲህ ባዶን ተገኝተህ ጀመር። ይሄን ቤት የምር ውስጥ ምን አለ? አሎ ለምን ትወጫለሽ? እኔ አልነበረም። ይሄ ምግብ ነው ያለም የሰራሁት። እኔ እንደዚህ መስራት አልችልም። ይሄን መስራት አልችልም። ሰው ነው ይሰራልኝ። ምን አለ አብረን ብንሰራ ሰው ከምጠራ አብረን እንስራ አትልም? እኔ ቆንጆ እንደዚህ እንድትይ ነው የምፈልገው። እሺ ማንም የለም ከዚህ በኋላ ማንም አይኖርም። እኔ ልቀጥልልሽ።
ዛሬ እንክብካቤ ሊጣጠቅ ድረስ ነው እና ለሁሉ ጊዜ እንደዚህ ሁሌ አይታይሽም። በነገራችን ላይ እንጂ ሁሌ አንቺ ለመንከባከብ ሞክራለሁ እና ግን አንቺ አይታይሽም። ሁሌ እኔ ነኝ አሁን ስለታይሽ ደስ ብሎኛል። ያ የታየኝ ደግሞ እኔ ወደ ራሴ ስለተመለስኩ ይመስለኛል። ሁሌ እንደዚህ ምንድነው መሰለኝ ነው ከዚህ በኋላ የምር ላጠሽ አልፈልግም። እኔ እንደዚህ አይነት ሰላም ናፍቆኝ ነበር። ማርያም እግዚአብሔር ስለተመለስን በጣም ደስ ብሎኛል። ወደ ራሳችን ስለተመለስን በጣም ደስ ብሎኛል። ከአንቺ ጋር ብቻዬን ስለሆንኩኝ በጣም ደስ ብሎኛል እና ከዚህ በኋላ ያለፉት አልፏል። ወደፊት ሸላፍለልሽ ኧረ ፋሚሊ ይሄ ልጅ ዛሬ አልተቻለም። እውነት ከስንት ጊዜ በኋላ እኔ እንደዚህ አይነት ነገር በጣም ናፍቆኝ ነበረ። ምን እንደተገኘ አላውቅም። እኔማ ሳስቤ የመጣሁት ወይኔ ዛሬ ደግሞ እንዴት እናሳልፍ ይሆን ማንን አገኝ ይሆን ምናምን ነገር ብዬ በቃ በውስጤ ጭንቅላቴ ላይ ብዙ ነገር እያሰብኩኝ ነበር የመጣሁት የነበረው። ይኸው ስመጣ ሰርፕራይዝ አድርጎ ቤቱ እንደዚህ አድርጎ ጠበቀኝ። ያው ሰው ሆኖ እኔም እንግዲህ ከዚህ በኋላ እኔ የማስተካከላቸውን ነገሮች አስተካክላለሁ፣ እሱ የሚያስተካክላቸውን ነገር ያስተካክላል። እንግዲህ እስቲ በመሀላችን በሁለታችን በኩል ከዚህ በኋላ ሰው ላለማስገባት እንሞክራለን። የምር በጣም በቃ ይሄ እኔና እሱ ድሮ የነበርንበት ነገር ነበርና እንደዚህ አይነት ነገር በጣም ናፍቆኝ ነበረ እና በጣም ደስ ይላል። ኢንሻአላህ እንግዲህ እስኪፈላ በትዕግስት መጠበቅ ነው የኔ ቆንጆ። ምንድነው? ኢልዳና ወይ መድኃኒዓለም ምን ይሆን ደግሞ? ሁሌ ጥሩ ነገር ተፈጠረ ስለ ሌላ ጭንቀት፣ ሁሌ ጥሩ ነገር ተፈጠረ ስለ ሌላ ጭንቀት። ኧረ በእግዚአብሔር ኤልዳና አሪፍ መጣው የት ነው የምትሄጂው? አይ ሰማኝ እኮ አብረን እንሄዳ። አይ አይደል ኤልዳና እደውልልሃለሁ። የት ነው የምትሄጂው? ለብቻዬ ነው መሄድ ያለብኝ እኮ አብረሽ ልሂድ ነኝ። አይ እኔ ለብቻዬ እሄዳለሁ። እንግዲህ ልሽ ምን ልኝ ነው ማግኘት አለብኝ ለብቻዬ ነው። ምን እንግስቲ እደውልልሃለሁ። ሱጣ እርግጠኛ ነሽ? አዎ እደውልልሃለሁ። እሺ አንተጭ ነኝ። አይ ቆይ አስቸኳይ ነገር ነው በጣም። እሺ ይቅርታ በጣም እርግጠኛ ነሽ? ልኝ በማርያም አብረሽ ልሂድ። አይ እውነት ካስፈለገኝ እደውልልሃለሁ። ግዴታ ለብቻዬ ማግኘት ስላለብኝ ነው። እሺ ግን ሰላም ነው? አዎ ሰላም ነው። እደውልልሃለሁ። እሺ ፈጣሪ ወይ ምን ይሆን ደግሞ በእግዚአብሔር ይሄ ነገር ምንም አላማረኝም። ቤተሰብ ነው ብቻ አብሬያት መሆን እፈልጋለሁ። ጥሩ ይሁን መጥፎ ይሁን ምንም የማውቀው ጉዳይ የለም። በእንደዚህ አይነት ሁኔታ ውስጥ እንደዚህ ነገር ባይፈጠር በጣም 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 ደስ ይለኛል። ግን ምንም አማራጭ የለኝም። ብቻዋን መተው አልፈልግም። ከዚህ በኋላ ቃል ገብቼላታለሁ። በጥሩም በመቶ ጊዜ ከጎኗ አቆማለሁ። ያለፉትን ነገር ረስቼ ከዚህ በኋላ ከእሷ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። አብሬያት ደስ ይለኛል። ቤተሰብ ሸግለ እስከደግሞ የሆነ ነገር እንዳልተፈጠረ ተስፋ አደርጋለሁ። በጣም ጨንቆኛል ማርያም። ለማንኛውም እንግዲህ እንደውልላትና ያለችበት ሁኔታ ጠይቃታለሁ። እና የት እንዳለች ምን እየሰራች እንደሆነ ወይ የተፈጠረ ችግር ካለ ደግሞ አብሬያት መጋፈጥ ፈልጋለሁና ስለማንኛውም ግራ ገብቶኛል። ቤተሰብ እስኪ ሄሎ ወይ ልኝ የት ሄደሽ ነው? ቆይ እኮ የት ነው ያለሽው? አሁን እኔ በጣም ግራ ገብቶኛል እኮ ኤልዲ
ካፌ ነኝ ብላኛለች እና ካፌ ይመስለኛል እዛ አካባቢ ነውና እንግዲህ ሂደን እስኪ የተፈጠረው ነገር አብረን እናያለን። ግሪን ካፌ ነበር ያለችና ግሪን ካፌ ደግሞ ይሄ ነው ቤተሰብ። ቆይ ምንድን ነው እየተፈጠረ ያለው ግን? ውስጥ የለችም ቤተሰብ።